ትክክለኛው የጾም ሰዓት እስከ ስንት ሰዓት ነው? ብዙ ሰው ይጣላል፣ ይጨቃጨቃል፣ ይተቻቻል። እስከ 8 ሰዓት የጾመውን እስከ 9 ሰዓት የጾመው ይመጣና አሁን ጾሞ ሞታል ይላል። እስከ 9 ሰዓት የጾመውን ደግሞ እስከ 12 ሰዓት የጾመው ይነቅፈዋል። አንዳንድ ጊዜም ቅዳሴውን የሚተቹ አሉ። መብሬ ገሌማ አሮጡት ቅዳሴ ጾሙ ሳያልቅ ቅዳሴው አለቀ የሚሉ እየተተቻቹ እየተነቃቀፉ የሚጾሙ ሰው የሰዓት ክርክር አለ። እስከ ስንት ሰዓት ነው የሚጾመው? አንዳንዱ በራሱ ወስኗል። እኔ እስከ 4 ይበቃኛል ይላል። አንዳንዱ ደግሞ ከካህኑ ጋር ይከራከራል። እንዴ መምሬ ገሌ እኔ እስከ 6 ይበቃኛል እኮ ብሎ ከካህኑ ጋርም የሚከራከር ሰው አለ። ሰዓትን በተመለከተ ፍትሐ ነገሥቱ አስቀምጦታል። የቤተክርስቲያናችን የሥርዓት መጽሐፍ ነው። ለምሳሌ ዓርብና ረቡዕን እስከ 9 ሰዓት ብሎ አስቀምጧል። በአብይ ጾም ውስጥ ያለውን ደግሞ ሲናገር ለምሳሌ ጾመ ሕርቃልን እስከ 12 ሰዓት የመጀመሪያው ሳምንትን እስከ 12 ሰዓት እንዲጾም ያዛል። ከዛ ቀጥሎ ከቅድስት ሰኞ እስከ ኒቆዲሞስ ዓርብ ድረስ ያለውን እስከ 12 ሰዓት ይልና ሰሞነ ሕማማትን እስከ 13 ሰዓት ይላል። 13 ሰዓት ድረስ ማለት ነው። ይሄ ከዋክብት እስኪታዩ እስከ ምሽቱ 1 ሰዓት ይላል። ፀሐይ እስክትጠልቅ ወይም ጨረቃ እስክትታይ ድረስ ይልና ከዋክብት እስኪታዩ ብሎ ያስቀምጠዋል እስከ 1 ሰዓት። ማዕከሉ ግን አሁን አንዳንድ ሰው ይኸው እንግዲህ እስከ 1 ሰዓት እያለ እስከ 9 ሰዓት የጾመ ሰው ሲነቅፍ በጣም ያሳዝናል። ግን እስከ 1 ሰዓት ነው የሚለው። አንዳንዴ የ5ኛ ክፍል ተማሪ የ3ኛ ክፍል ተማሪው ላይ ትንሽ ሊንጠባረርበት ይችላል። ግን የ8ኛ ክፍል ተማሪ አጠገቡ ካለ ዳው ዝም ሊል ይችላል። እና ከፍ ያሉትን ማሰብ መቻል አለብን። እስከ ምሽቱ 1 ሰዓት ነው የሚለው ስርዓቱ ማለት ነው። ግን እንደ አቅማችን አባቶቻችን የሰሩት ስርዓት አለ። የጾም ማዕከሉ ሰዓቱ ምንድነው ሲባል የጾም ሰዓት የሚገድብልን ቅዳሴው ነው። ምዕመናን የጾም ቅዳሴ ቅዳሜና እሑድ ካልሆነ በስተቀር ከሰዓት በኋላ ነው እንደምታውቁት። ስለዚህ ከቅዳሴ በኋላ ጾሙ ያበቃል። የዕለቱ ጾም ያበቃል። የጠዋት ምግብ አንመገብም፣ ግን የጾም ምግብ መመገብ እንችላለን። አወጀች ቤተክርስቲያን በሰላም ግቡ ብላ ካሰናበተች በኋላ ስጋው ደግሞ ካቀበለችና የቅዳሴ ጠበል ከሰጠች በኋላ ከዛ በኋላ ሰው መብላት ይችላል። እንደ ፈቃዱ መቆየትም ይችላል። ለምሳሌ ቅዳሴ የሚያበቃው 9 ሰዓት ከሆነ ከ9 ሰዓት በኋላ እንዲጾም አይገደድበትም የትሩፋት ካልሆነ በስተቀር። ቀደም እንዳልነው የግል በራሱ ወስኖ ለሌላ ሰው ሳይናገር ሳያውጅ እኔ እኮ እስከ ምሽቱ 1 ሰዓት ነው የምጾመው ሳይል መጾም ይችላል። ከ9 ሰዓት በኋላ ግን ተፈቷል ማለት ነው። ለምሳሌ የጅቡቲ ቅዱስ ገብርኤል ቤተክርስቲያን በቅዱስ ሲኖዶስ ተወስኖላቸው በሙቀቱ ምክንያት በአብይ ጾምና በከሰዓት ቅዳሴ